በሱ እድሜ ያላችሁ ወንድሞች ቲክቶኩን ለመልካም ነገር ተጠቀሙበት። መልካም ነው። አታዝጉን። የምናውቀውን ነገር ዝም ብላችሁ እያደረጋችሁ ለመፈመስ ብላችሁ የማይሆን ኮንተንት ከሃይማኖትም ከኢትዮጵያዊነትም ከሰዋዊነትም በወጣ መንገድ አታርጉ። በጣም ብዙ ነገር አለና ያንን ነገር ብትሰሩበት ጥሩ ነው ለማለት ያክል ነው። እንደ ያቡ ቤት አይነት የምንገባው ማለት ነው። እና ያቡም በዛ ኮንተንት መጥቶ ቢናገረን ብዙ ነገር ብንቀስም በጣም መልካም ነው። ወጣትነታችን ለመልካም ነገር ነጣ። ይሄ እድሜ አሁን አይገኝም። ድጋሜ የለውም። በቃ አሁን አንዴ ነው። ያቡ ይሄ እድሜ ካለፈው በኋላ ይሄ ተመልሶ አይመጣም። ብትሳል ምን ብትል ገንዘብ ድጋሚ ታገኝ ይሆናል። ሀብት ድጋሚ ሊገኝ ይችላል። ቤት፣ መኪና ምናምን ቁሳቁስ ይገኛል። እቺ ጊዜ ግን እቺ እድሜ ግን አትደገምም። የዛሬ ሳምንት ሌላ ቅዳሜ ናት፣ ነገ ሌላ እሁድ ናት። ከዚህ ቀደም ያልነበረች እሁድ 2018 ሆኖ ቅዳሜ ግን እችኛዋ አትደገምም። የከ14 አትደገምም። ምን ለማለት ነው? ባጭሩ ለማስፈራራት ሳይሆን በእድሜያችን መልካም ነገር እንስራበት። እንዲሁ ዝም ብለን ስንንዘላዘልና እድሜያችን አላግባብ ስንጠቀመው ማህበራዊ ሚዲያውንም ደግሞ ለመልካም ነገር ሳንጠቀም ስንቀር እንጠየቅበታለን። እና እንደዛ ነገር ብንሰራበት ለማለት ያክል ነው። እና ያቡ ቤት እንደዚህ አይነት ነገሮች ቢሰሩ ጥሩ ነው ለማለት ያክል ነው። ሌሎች ወንድሞች እንደዚህ የምትሰሩ ከሆነ ደስ ይላል። እኛ ወንድሞቻችሁ ነን፣ እንመጣለን እናንተ ጋር፣ ከእናንተ ጋርም ማገልገል ይቻላል። የግድ አገልግሎት መንፈሳዊ ይዘት ብቻ ያለው አይደለም። ብዙ በጣም ማህበራዊም ነገሮች፣ ለህዝቡ የሚጠቅሙ ነገሮች፣ በጎ ነገሮችን መስራት እንችላለን። መልካም እስከሆነ ድረስ ከክርስትናችን ጋር እስካልተጋጨ ድረስ ብዙ ነገር ልንጠቀምባቸው እንችላለን። ስለዚህ በዛ ደረጃ ላይ ያላችሁ ሰዎች እኔ ቤተክርስቲያን እውቀት የለኝም፣ እንደዚህ ብስለት የሰው አላቅም ምናምን በማለት አንፍራ። እንደዛ አይደለም ዋናው ነገር። አሁን መታወቅ አለመታወቅ አይደለም። ያቃለቀ ሚዲያ ላይ በብዙ መንገድ ልንተዋወቅ እንችላለን፣ ልንግባባ እንችላለን። ከዛ በኋላ ግን ያን ነገር ለመልካም ነገር አዙረን እንጠቀመው ለማለት ያክል ነው። ይሄን ሀሳብ ማነሳውና ያቡ ለብዙ በአንተ እኩያ ላሉና በአንተ እድሜ ላሉ ወንድሞች እህቶችም ጭምር ጥሩ አብነት ሆናለህ ብዬ ተስፋ አደርጋለሁ። ብዙ ሰው በቃ እንደ ትልቅ ነገር የሚያስበው በቃ ላይቭ ይገባና ጌም መጫወት ምናምን ይሄን ነው በቃ ኮንተንት። ይሄ ደግሞ ያሰለች። ሰውም ላይቭ አይካተልም እኮ ምክንያቱም ሁሌ ገንዘብ ስጠይቀው ሰው ራሱ ይታዘበናል። ከዛ ምን ሰርተን ይሄ እኮ ማለት ዘመናዊ ልመና ማለት ነው። ምን ጥያቄ ያለው? ግን የሆነ ነገር ኮንተንት ሰርተን በዛ ኮንተንት ሰው ጊፍት ቢሰጥ ስጡኝ ሳንለውም ሰው ያደርገዋል። እና ዝም ብሎ ብቻ እየገቡ ለጌም ለመጫወት ብቻ ላይ መግባት በጣም ይከብዳል፣ ያሳፍራልም። እና ሰርተን መለወጥን እንልመድ። በቃ ኮንተንት መርጦ ማንም ያላዘውን ኮንተንት አንተ ይዘህ በራስ ፈጠራ፣ በራስ አቅም፣ በራስ ኃይል ራስ አስተባብረህ ስትመጣ ያን ጊዜ ብላው፣ ያን ጊዜ ይመቻል፣ ያን ጊዜ የፈለግከውን ነገር አድርግ። አሁን ያምራል። እና እንደዛ ነገር ብታደርጉልን በጣም ቆንጆ ነው። በዚህ እድሜ ክልል ያላችሁ ሰዎች ጾሙንም እንጠቀምበት፣ መልካም ጾም እንዲሆን። አሁን ሰው እኮ እያንዳንዱ አሁን እዚህ ላይ ያገስት እያስገባህ እኮ የትምህርት ልምዱን፣ የቤተሰብ ላይፉን፣ የስራ ልምዱን ቢናገር እኮ ስንት እኮ ይሄው ተሞክሮ እኮ ይገኝበታል። የግዴታ እኮ መንፈሳዊ ስብከት ብቻ ማለት አይደለም። እና በዛ መንገድም መጠቀም ይቻላል። አበዛው አንተ በቃ መዝሙር አይድ የሚባል ልጅ ታውቃለህ? ያቡ አሁን ከዚህ በፊት እንኳን አላውቅም። ከባድ ሰው ነው። አንተ የት አለህ? ለነገሩ አንተ ያለኸው ተው፣ በሰው ፊት አላወራም። ቀጥል ዲያቆን መዝሙር አይድ። እርሶማ ጧት አባታችን ነው ለካ፣ ማታ ነው ዲያቆን። እንኳን ሰማሁ። እንግዲህ ያቡ ለምዶበት ነው እንግዲህ ዝም ብሎ አባታችን ይለኛል፣ ሲፈልግ ወንድሜ ይለኛል። ምንም አይለኝ ነገር አለ። ሲነጋ አባታችን ነው። እንኳን ሰማሁ። ደግሞ ጥሩነቱ ልክ ስደርስ ስገባ አባታችን ሲሰማሁት እንደ አባታችን የመጀመሪያ ተሳስቶ ነው ብዬ ሲደጋግመው አልኩት። ደገምኩት። አዎ ዲያቆኑ እንዴት ነው አባታችን? ይመስገን ደህና ነኝ። እንዴት ነው መዝሙር ሄዳን? እንደውም አንተ ካለ ቀጥል። ኧረ እኔ ምንም እርሶ ሲገቡ ኖቲፊኬሽን ስለመጣ ምንም
ይዘት ሲባል መንፈሳዊ ይዘት ብቻ ማለት አይደለም እኮ። በጣም ብዙ ይዘቶች አሉ። በጣም ብዙ ይዘቶች አሉና ጠቃሚ የሆኑ ከሃይማኖታችን ጋር የማይጋጩ አይነት ነገሮች እንዴት ነው የሚሰሩት የሚለውን ነገር በተለይ በእነዚህ አይነት የእድሜ ክልል ያሉ ሰዎች ቁጭ ብለው እኮ ላይቭ ላይ ገና እንደተገባ ጌም የሚጫወቱና ምን እኮ አሉና እንዴት መጥፎ ሆኖ አይደለም ጌም መጫወት፣ ግን እንደው ኮንተንት መርጠው ማህበረሰቡን በሚጠቅም ነገር ማገልገል እንደሚቻል ማህበራዊ ሚዲያውን ለመልካም ነገር እንዲጠቀሙት ይሄ ነገር ቢሰራ ለማለት ያክል ነውና መዝሙር ያደግ እንድጨምርበት ደስ ይለኛል። እሺ ሰላም ብያለሁ። ያቡ ሰላም ላንተ የሆነ ወንድም አለም ጌቾ፣ እኔና አባታችን ዘማርያምን የተሸከምከን ተክተ ተሸክመ ያለ ወንድማችን ከታች ያለኸው እታችም ደግሞ ኮመንት ላይ ያላችሁ ክርስቲያናትና ወንድሞቻችን ሰላም ለእናንተ ይሁን። እኔ ከዲያቆን ዘማርያም በላይ እንግዲህ ብዙ አልናገርም፣ ታላቅ ወንድማችን ናቸው። ግን ምንድን ነው የተፈጠረው? መልሰኝ ወንድሜ። እንትን ነው ቻርጅ የተሰካ ብዬ ነው። ቻርጅ እና ሰውን ትልቅ ማድረግ ማለይ ይመስላል። እሺ እና እኔ ምንድነው የምመክርህ ያቦ ወንድሜ፣ መንፈሳዊ ኮንተንት ጥሩ ነው። መንፈሳዊ ኮንተንት ግን ኃላፊነት ይፈልጋል። ኦኬ፣ ተጠያቂነት አለው፣ ኃላፊነት አለው። በተለይ ትልቋን ቤተክርስቲያን ኦርቶዶክሳዊት ቤተክርስቲያንን ከሆነ ልታሳይ የምትሞክረው ኃላፊነት ትወስዳለህ። ለምትናገረው፣ ለምታስተናግደው፣ ለምታሰማው ነገር ሁሉ ተጠያቂ ትሆናለህ። ምክንያቱም መንፈሳዊ ነገር የዘላለም ሕይወት ስለሆነ ማለት ነው። እያስፈራራው ሳይሆን እያጠነከርኩ ነው፣ ኃላፊነቱን እየነገርኩክ ነው። እኔ ግን እንደኔ መንፈሳዊ ኮንተንት አሁን ላይ ብዙ ሰው ይሰራል። እኔ እናንተን አድቫይዝ የማደርገው ወጣትነት እንዴት ከእግዚአብሔር ጋር መኖር ይቻላል፣ ወጣትነት እንዴት በጥሩ ቦታ መዋል ይቻላል፣ ወጣትነት እንዴት እግዚአብሔር ሬሳ አይፈልግም። እግዚአብሔር የሚፈልገው እንደዚህ በበረታን በጠነከረን ጊዜ ወደሱ እንድንሄድ ነው፣ እንድንመጣ ነው እንጂ እግዚአብሔር ስንቀዘቅዝ እንድንመጣ ነው የሚፈልገው። ምክንያቱም የሚለው መጽሐፍ ቅዱሱ በጉብዝና ወራት ፈጣሪን አስብ ነው የሚለው እንጂ በሸመገል ጊዜ በቀዘቀዝ ጊዜ አለም። ስለዚህ እግዚአብሔር የቀዘቀዘ ቁርበት አይደለም የሚፈልገው የበረታ ልክ እንዳንተ ያለ እንደኛ ያለ ወጣቶችን ልጆችን ነው የሚፈልገው። መሮጥ ይቻላል፣ ማስቀደሱ፣ መስገዱ፣ መጸለዩ፣ መጾሙ ይቻላል። እና ስለዚህ እኔ ያቡኔ አንተን የምመክርህ ክርስቲያናዊ ሕይወትን በጠበቀ መልኩ ግን ወጣቶች በአንተ እድሜ ያሉ እንዴት ይጠበቁ? ምክንያቱም ብዙዎች በዓለም ተወስደዋል፣ ብዙዎች ዲፕሬሽን ውስጥ ናቸው፣ ብዙዎች በአንተ እድሜ ያሉ ልጆች ግራ ይገባቸዋል። የት እንደሚውሉ ያውቁትም። በጓደኝነት ክፉ ጓደኛ ያገኛቸውና ህይወታቸውን ሁሉ ያጣምመዋል። ስለዚህ ያን ነገር እንዴት እንወጣው? እንዴት ወጣት ለወጣት ሳላለ ዲስከሽን በአንተ እድሜ ካሉ ልጆች ጋር እንዴት እናርገው የሚለውን ነገር በዛ ኮንተንት ብትመጣ አይ ቲንክ በጣም ጥሩ ነው ብዬ አስባለሁ። ብዙ አዲስም ነው ለቲክቶኩ። ጌመር መሆን ይቻላል፣ ግን ጌመርነት የዘላለም ህይወትን አያሰጥህም። ጌመርነት ከጭንቀት አያድንህም። ጌመርነት ፈተና ሲመጣብህ ተስፋ ቆርጠህ ተሽመድምደህ ቁጭ ከማለት አያድንህም። ይልቁንም ተጫዋት፣ እኔ ጌማ ተጫዋት ብዬ አልከለክልም፣ ግን በሚገባው መልኩም ይሁን። ይሄ ዱቄት ተቀባ ተብሎ እንትን ምንድነው የከረጢት ዱቄት ያዘ ከረጢት በልታ ፊቷ ላይ ዱቄቱ የተበተነባት አይጥ መስለ ብቅ ማለት አይደለም። ለሰውነታችንም ለማንነታችንም ክብር ያስፈልጋል። ዲግኒቲ አለ፣ በቃ ክብር አለ እና ያን በጠበቀ መልኩ አድርገው። ግን በተረፈ ግን እኔ ኮንተንት ቢሆን መክሮ እሱን ነው። ዲያቆን ዘማርያም ከኔ በተሻለ ያቃኑታል የተናገርኩትን። በዛ ኮንተንት ብትመጣ መንፈሳዊውን ከዓለማዊ ጋር እንዴት ማች እናደርገው እናስተናግደው፣ መንፈሳዊውን ወጣትነት በዓለም ስንኖር እንዴት እንድንሆን፣ እንዴት እንኑር፣ እንዴት እንመላለስ፣ ወጣትነት ላይ የሚመጡ ፈተናዎች ምንድን ናቸው? አይደል? ብዙ ፈተናዎች አሉ አይደል? መቼም እንደዚህ እንዳማረብህ ቁጭ አትልም። ከዚህ ስትወጣ ብዙ ፈተናዎች ይጠብቀዋል። ስለዚህ የወጣትነት ፈተናዎችን እንዴት እንወጣቸው? ምንድን ናቸው ፈተናዎቹ? እንዴትስ እንወጣቸው? ኦኬ፣ ፈተና ለመወጣትስ ወጣት ምን ይፈልጋል? መጠጥ፣ ጫት፣ ሲጋራ፣ በር ቆልፎ መቀመጥ ወይስ ምንድን ነው የሚፈልገው? አየህ፣ ሶሉሽኑ ምንድን ነው ሲባል እንግዲህ እግዚአብሔር ነው የሚሆነው መጨረሻ ላይ። ስለዚህ ወጣቱንም በዘዴ በጥበብ ወደ እግዚአብሔር ማምጣት ይቻላል እና ያንን ኮንተንት ብታደረግ አቲንክ ጥሩ ነው ብዬ አስባለሁ። እኛም እየመጣን እንማራለን። አባታችን ዘማርያም እስካሉ እኛ ልጆቻቸውን መጣን እንሰበሰባለን። ይቅርታ ካረዘምኩ እግዚአብሔር ይስጥልኝ፣ አመሰግናለሁ። ዲያቆን ደግሞ ያቃኑትና እሳቸው ደግሞ ይጨምሩበት።
አባታችን ነው አባታችን ማለት አለብኝ። አባታችን ይቀጥሉ፣ ሀሳብ ይስጡ። እኔ እኮ እንደማታው መስሎኝ ነው አባታችን ስለሆነው ብቅ የሚለው ቢዚ ሆኖ ሊሆን ይችላል። ምንድን ነው አንተ ልትሰራ ልትይዘህ ልትመጣ ያሰብከው ነገር አርም ነው? አንዳንድ ስራዎች እንደዚህ ከዛ ማርያም እየወራን ነበር እና አሁን ባላችሁት መንገድ ቢሰራበት አሪፍ ነው እያለንም ነበር። አሁን አንተ እንደተናገርከው ነው፣ በእንደዚህ አይነት መንገድ ነው ልንሰራ ያሰብነው እና ላይም ምናምን እነዚህ ሃይማኖትን የማያካትቱ ነገሮች አምጥተን ሰውን የሚጠቅሙ ነገሮች አላ። አሪፍ፣ በጣም ጥሩ ነው። በቃ በርታ፣ በሱ ቀጥል። ግን ሁሌም እንዳልኩ የችግሮቻችን ሁሉ መፍትሄ እግዚአብሔር ነው። ፍልስፍናም አይደለም ምንም አይደለም እና አይ ቲንክ ሌሎችንም ወደ እግዚአብሔር ብናሳያቸው ጥሩ ነው ብዬ አስባለሁ። ያን ለማድረግ ጥቅስ መጥቀስ አይጠበቅብህም። በህይወት እግዚአብሔር ያደረገልህን እግዚአብሔር የጠበቀን ነገር መመስከር ነው፣ ማሳየት ነው መንገዱን እና እንደዛ ብታደርግ ጥሩ ነው ብዬ አስባለሁ። ደግሞ እግዚአብሔር ይርዳ በሀሳብህ፣ እኛም እናግዛለን። እንዳትሸወድ፣ እንዳትታለል፣ ከዓላማ ከእቅዶችህ እንዳትሰናከል ደግሞ ጠንከር፣ በርታ። ይኸው ነው። እናመሰግናለን። ቃልዮት ያሰማልን ብለናል። አሚን። አብራ ያሰማን። ጌቾ እንዴት ነው ግን? ጌቾ አወራም። የእግዚአብሔር ፖቴንሲ እና ዊል ኮንትራዲክት ማድረግ ማለት እግዚአብሔር ማድረግ ይችላል አይችልም ከሆነ ጥያቄው፣ እግዚአብሔር ማድረግ ማለት ለባህሪ የማይቃረኑ ነገሮች ከሆኑ ማድረግ ይችላል፣ ሁሉም ቻይ ስለሆነ ማለት ለባህሪው ኮንትራሪ ካልሆነ በስተቀር ከችሎታ አንጻር ከሆነ ያንን ነገር ግን ማለት እግዚአብሔር ከዚህ በፊት ሌላ ነገር ሆኗል ወይ ወደፊትስ ይሆናል ወይ ከተባለ ግን በጭራሽ አልሆነም፣ አይሆንም። ይሄ ሁላችንም እናምነው፣ መጽሐፍም የሚነግረን ነው፣ የተነገረንም ነው ማለት የተናገረንም ነው መጽሐፍ። እግዚአብሔር ከዘለዓለምም ሌላ ነገር አልሆነም፣ አልነበረም፣ አይሆንም። በቃ ሰው ግን ሆኗል። በዘመኑ ፍጻሜ ሰው ሆኗል። በቃ የሆነው ሰው ብቻ ነው፣ ሌላ ነገር አይሆንም፣ መልአክም አይሆንም፣ ሌሎች ፍጥረታትም ሊሆን አይችልም። ሰው ከዛ አንጻር ከመሆን አንጻር የሆነው የማይሆነው ለወደፊት የማይሆነው ሊሆነው የማይችላቸው ነገሮች ወይም ደግሞ ይሆናል ብለን የምናምናቸው ነገሮች በጭራሽ የሉም። ይሆናል ብለን ማለት አፕላይ ወይም ደግሞ አፕሊኬብል የሚሆኑ ነገሮች ናቸው እያለን አይደለም። ለምሳሌ እግዚአብሔር መልአክ ልሁን ቢል ሊሆን ይችላል ወይስ አይችልም? በችሎታ አንጻር ኦኬ፣ በቃ ከችሎታ አንጻር ከሆነ ሊሆን ይችላል። ልክ ሰው በሆነው መንገድ ማለት ሊሆን ይችላል። ግን ይሆናል ማለት ነው ወይም ደግሞ ሆኗል እያለ ነው አይደለም። በቃ አልሆነም አይሆንምም። ግን የመሆን ፖቴንሻል ወይም ደግሞ አቅሙ ግን ችሎታው ግን አለው ወይስ የለው? አለው። በቃ ከችሎታ አንጻር ማለት ይሆናል ማለት ነው አይደለም። ሆኗል ማለት ነው አይደለም። በቃ ከዚህ አንጻር ነበረ ያነሳሁት። አይ ቲንክ ሀሳባችን ከመምህር ጋር የተለያየ አይመስለኝም። ቢፈቅድ ፈቃዱ ቢኖረው መሆን ይችላል መምህር ብላቸው። ኦፍኮርስ ቢፈቅድማ መሆን ይችላል። ግን ፈቅዷል? አልፈቀደም። ይፈቅዳል? አይፈቅድም። በምን እናውቃለን? ኦፍኮርስ በመጽሐፍ ፈቃዱም ሀሳቡም በተገለጸልን ልክ ማለት ነው። ከዚህ አንጻር ነበረ የተናገርኩት። ምናልባት ሀሳቡን አግኝቼው ከሆነ አሁን እንደው ምናልባት የቋንቋ ስለ እግዚአብሔር ስትናገር ቋንቋ ገደብ የለ ለዛ አንጻር ይሆናል እንጂ ሁላችን በልባችን የገባን ነገር አለ ብዬ አስባለሁ። እና ምንድነው የእግዚአብሔር ፍቃድም አለ፣ ፍላጎት ምንድነው የሚባለው ውዴታው የሚወደው ነገር አለ። ከዛ አንጻር ነው ስናገር የነበረ። ፍቃድም ስል ውዴታም ጭምር ውስጥ አስገብቼ ማለት ውዴታም ጭምር አስገብቼ ቢሆን ኖሮ ውዴታውን ቢሆን ኖሮ ያደርገው ነበር። ከዚህ በፊት ባሉ ዘመናት ወደፊትም ያለው ያደርገው ነበር። ግን እግዚአብሔር ውዴታው ስላልሆነ አላደረገው። አሁን ለምሳሌ
መላእክት መሆን ውዴታው ቢሆን ኖሮ እስካሁን አድርጎት ኖሮ እናየው ነበር ብዬ አስባለሁ። ተሳሳትኩም ታርማለሁ፣ ወደፊትም ባለው ማለት ነው። ስለዚህ ፍቃዱም ውዴታው ውስጥ ካለው አንጻር ነው እግዚአብሔር ፈቅድ እያል የምናወራው ጀነራሊ ከውዴታውም ከፍቃዱም አንጻር አይተን ነው እና እግዚአብሔር የሚሳነው ነገር የለም። ግን ከምን አንጻር? ከውዴታውና ከፍቃዱ አንጻር የሚሳነው ነገር የለም ተብለን ስናወራ ከውዴታው ከፍቃዱ አንጻር አዎ የሚሳነው ነገር የለም። ሰውን እኮ አሳይቶናል አይደል? የሚሳነው ነገር የለም እና እግዚአብሔር ኃይሉ ታላቅ ነው፣ አቅሙ የሚገደብ ነገር አይደለም። ግን ከምን አንጻር ነው የምናወራው? ስለ እግዚአብሔር ስለ ውዴታውና ስለ ፈቃዱ ከዚህ አንጻር ነው ለማለት ያክል ነው። አመሰግናለሁ። እንግዲህ ሙስሊሙ ወጥቷል መሰለኝ የገባው ሰው ሙስሊሞች ቢጠሩ ከሆኑ የዋድም አለ ከኛ በላይ ካልሆነ ግን ሌላ ርዕስም ተደርጎ ማውራት ይቻላል። ቃል ታሰማልን መምህር። ጥሩ ሀሳብ፣ ተመሳሳይ ሀሳብ ነው። እሱን ነበረ ሲባል የነበረው። አይ ቲንክ ቃል ታሰማልን። እግዚአብሔር ይስጥልን። አዳም ትናንት የተነሳው ሀሳብ የደረሰ እሱ ነበር እኮ ስናወራ የነበረው። አላህ ፍቅር ነው ምናምን በሚለው አላህ ፍቅር ነው በሚለው እሱ ነበር እና ታውቃለህ ምን እንዳለ ኢሴንሻል ፕሮፐርቲ ውስጥ አለን አንደኛ ፖቴንሲ አለ አክቹዋላይዝድ ያላረጋቸው አለ ምናምን አለ። እንደውም የባሰ ነው የነገሩኝ ታውቃለህ። እንደውም ከፍቅር ሌላ ራሱ ያላረገዋል። ምንድን ነው እሱ? ለምሳሌ ምን ነበር ያለ ሄትሬት። አሁን ለምሳሌ አሁን ይጠላል ምናምን ሲል ትናንት እየሰማሁ ነበር። ሄትሬት አሁን ባህሪው ነው ማለት አፕላይ ያላደረገው ባህሪው ነው። አይ ቲንክ መሰለኝ ያለ ይመስለኛል እሱ አክቹዋላይዝድ ያላደረገው ግን ደግሞ ቆይ በእግዚአብሔር ውስጥ ኢተርናል ያልሆነ ነገር እኮ የለም አለ። እኛ ራሱ አሁን ለምሳሌ ኢቨን ራሱ ነን ኢሰንሻል የሚባሉት ራሱ ኢተርናል ናቸው። አክቱ ኢተርናል ነው፣ ማኒፌስት የሚያደርጉት ግን ቴምፖራል ነው። ኢፌክቱ ለምሳሌ አሁን ክሬሽን፣ ስለ ክሬሽን በክርስትና ሲነሳ አክቱ ኢተርናል የሆነ አክት ነው። የእግዚአብሔር ከዘላለሙ የሆነ ፍቃድና ፓወር ነው ክሬሽን። ግን ውጤቱ ለምሳሌ ኢፌክቱ ግን የምናየው በሆነ ጊዜ ላይ ነው ሀፕን የሚያደርገው፣ ወይ ደግሞ ክሬሽን የሚፈጠረው የሆነ ሰዓት ላይ ነው። ክሬሽኑ የሚከሰተው በሆነ ሰዓት ላይ ነው የሚሆነው። ግን እግዚአብሔር ጋር አክቹዋላይዝድ፣ እኛ ክርስትና ላይ አክቹዋላይዝድ ያልተደረገ ነገር አለ ብለን አናምንም። እነሱ ጋር ግን ዛሬ አሁን ሲነግረኝ ምን ነበር የሆነ ነገር እኔ እንደውም ስለ ፍቅር ነበር ያነሳሁት፣ እሱ ሌላ ምን ራሱ ነገረኝ አክቹዋላይዝድ ያልተደረገ ማለት ያ አሁን እንትን የሚባሉ አሉ። አሁን የአትሪቢዩትስ እና ኤክስተንስ አለ አይደለ? አሁን ለምሳሌ ግብረ ባህሪ። አሁን እግዚአብሔር በባህሪው ሁሉን ቻይ ነው እንላለን። ሁሉን ቻይነቱ ከተገለጠባቸው መንገዶች መካከል ሁሉን ቻይ ነው እግዚአብሔር። በሁሉን ቻይነት ባህሪው አንዱ ፈጣሪነቱም ተገልጦበታል ማለት ነው። ሁሉን ቻይ መሆኑ እግዚአብሔር በሐልዮ በነቢብ በገቢር ፍጥረታትን መፍጠር መቻሉ ሁሉን ቻይነቱም የሚያሳይ ነው። ሁሉን ቻይነቱ ግን ሲፈጠር አይደለም የጀመረው። ወይም ደግሞ ለእኛ የተገለጠልን ኦፍኮርስ በጊዜ ሂደት የእግዚአብሔር ሁሉን ቻይነት ወይም ደግሞ የእግዚአብሔር ፈጣሪነት በጊዜ ሂደት ልናቅ ልንረዳ እንችላለን። የእግዚአብሔር ሁሉን ቻይ መሆኑ ባህሪው ግን የሆነ በጊዜ ሂደት ወይም ደግሞ ከጊዜ በኋላ የመጣ ሊሆን አይችልም፣ በጭራሽ አይደለም። ኢሰንስ ኢነርጂ ዲስቲንክሽን የሚባል አለ። አይ ቲንክ እነሱ እንኳን እንደዚህ ምናምን የሚያምነው አይመስለኝም። ዞሮ ግን እነሱ አሁን እንዳልከው ባህሪያቶቹ የሆነ ሰዓት ፍጥረት ዲፐንደንት የሆኑ ባህሪያት አሉት ማለት ነው። ወይም ደግሞ ክሪኤተር ዲፐንደንት የሆኑ ባህሪያት አሉት። ለምሳሌ ፍጥረት ባይፈጥር ኖሮ አላህ ፍቅር መሆን ይችላል? አይችልም ማለት ነው አይደል? ካለ ፍጥረት በስተቀር አላህ ፍቅር ሊሆን ይችላል? አይችልም።
ኢምፖሲብል ነው ማለት ነው። ክሪኤተር ዲፐንደንት የሆነ ባህሪ ነው ያለው ማለት ነው። ዊዝአውት ክሪኤተር ኢሰንሱ እንትን አቬለብል አክቹዋላይዝ ሊሆን የሚችል ኢሰንስ አይደለም፣ ባህሪ አለው ማለት ነው። ያለ ፍጥረት ሊቆም የማይችል ባህሪያት አሉት ማለት ነው። ኢንትረስቲንግ ክሪኤተር ፍጡር ዲፐንደንት የሆነ ባህሪ የፈጠራዊ ባህሪ ሲኖር ማለት ነው። እና በጣም ከባድ ነው። በራሱ ሰልፍ ሰፊሽንት አይደለም፣ በጭራሽ አይደለም። ትዝ አለኝ ታውቃለህ፣ አላህ ፍቅር አይደለም ብሎ አለኝ። እና ማለት እንትን አይደለም። አሁን ኢቨን እኛ እኮ ኢሰንሻል ሆነ ነን ኢሰንሻል የሆኑትን በሙሉ የግዴታ ማለት ነው እንትን ናቸው። እኛ በክርስትና ነን ኢሰንሻል የሚባሉ ለምሳሌ መፍጠር ማለት ነው። መፍጠር በፍቃድ የሚሆን ነገር ነው። መፍጠር እግዚአብሔር በፍቃዱ ፈጠረ። አለመፍጠር ባይፈጥርም ራሱ አምላክ ነው። ባይፈጥርም አምላክ ነው። ግን መፍጠር የፍቃድ ነገር ነው። ሁሉ የፍቃድ የሆኑ አሉ። እነዚህ ነን ኢሰንሻል ይባሉ። አምላክነቱን ማለት የሚለውጥ አይደለም፣ ግን በፍቃዱ ያደረጋቸው እነዚህ ነገሮች። መፍጠር ራሱ ከእግዚአብሔር አንጻር ኢተርናል የሆነ አክት ነው። ኢተርናል ማለት አክቹዋላይዝድ ያልሆነ ነገር አይደለም፣ አክቹዋላይዝድ የሆነ ነገር ነው። ፖቴንሻሉም ዊሉም ከኢተርናል የሆነ ነገር ነው። ግን በእኛ ሲመጣ ግን ቴምፖራሪ የሆነ ነገር ነው። ምንም ጥያቄ ግን አላህ ፍቅር አይደለም ማለት ኦኬ። አላህ ፍቅር ካልሆነ አልኩት ምንም ፍቅር የሌለው ነገር ከሆነ አላህ ምንም ከዘላለሙ ፍቅር አይደለም፣ ራሱ የባህሪው አይደለም ፍቅር ማለት ነው። አክት ድርጊት ግን አለ። አላህ ፍቅር ካልሆነ ለምን ፈጠረ? ፍቅር የሌለው ነገር የሆነ ነገር መፍጠር አይጠበቅበትም እኮ። ምንም ፍቅር ከሌለው ለምን ይፈጥራል? እግዚአብሔር ፍቅር ነው ሲባል እኮ መፍጠርም እኮ ከፍቅር ጋር የሚያያዝ ነገር ነው። ምንም ፍቅር ከሌለ አንተ ጋር ለምን ትፈጥራለህ? አይ ከመርሲው ጋር ነው የሚያያዘው አለኝ። አሁን ከመርሲው ጋር መርሲው ደግሞ ምህረት እኮ እንትን ያስፈልጋል፣ ፍጥረት ያስፈልጋል ምህረት ለማድረግ ማለት የፈጠረው ምህረት ለማድረግ ነው። አክቹዋሊ አላህ መርሲ ባይዘው ፍጡር ነው። 99 ምህረቶች ፈጥሮ ነው። ከዛ በኋላ ምንድነው አንዱ ልኮ ለሰው ልጆች 99ኙ ራሱ ጋር ያዛቸው ምናምን ብለው ነው የሚያምኑት። እና ሜርሲ ፍጡር እንደሆነ ያምናሉ። በእርግጥ እነሱ አንዴ ሊሆን አይችልም እኮ ያለ የሆነ አትሪቢዩት ፍጡር የሆነ አትሪቢዩት ካለው እኮ ከባድ ነው በጣም። እኔ አስቂ የእነሱ ቴዎሎጂ ባይዘው ከባድ ነው። ትንሽ አስቂ ነገር ነው። እና ፍጥረት ራሱ 99 ሜርሲ ራሱ 99 ሜርሲ ራሱ ካውንቴብል ነው እንዴ? አይዶን ነው። እኔ በጣም የሚገርም ነው። ምህረት ሊቆጠር ይችላል። እናቶችን ይቅር ማለት ብሎ አንድ አባቶችን እንዴት አስበዋል? ፍቅር ራሱ 6 ፍቅር አንዱን ልኬ 5 እኔ ጋ ነው ብትል ይሄ ከባድ ነው። እና 99 ፈጥሮ አንዱን ልኮ 99 ይዣቸዋለሁ እኔ ጋ ምናምን ብሏቸዋል። እና ኢንትረስቲንግ ግን ፍቅር ፈጽሞ ማለት እንትና ከተውሂድ ጋር ኮንትራዲክት ያደርጋል። በአላህ እንትን ያደርጓል ማለት የማይሆን ነገር ነው። ፍቅር የሚባለው ነገር ግዴታ እግዚአብሔር የባህሪው መሆን አለበት። ፍቅር የሚባለው ነገር የባህሪው መሆን አለበት። የባህሪው ካልሆነ እንደዚህ ነው የሚሆነው። ኦኬ በእነሱ እንሂድና ማለት ነው። በእነሱ እንሂድ ፍቅር እንትን ነው እንደ ኤነርጂ ነው ብለው ያስቡት እንበል። ኤነርጂ ልክ ሆነ እንትን አክት ነው። አክት ወይ ደግሞ የሆነ ግብረ ባህሪ ነው ፍቅር ብለን እናስብ። ሁሉም የእግዚአብሔር ወይ ደግሞ አላህ ብለን እናስብና በእነሱ አላህ ግብረ ባህሪዎቹ በሙሉ ኢተርናል መሆን አለባቸው። ኢተርናል አክት መሆን አለባቸው። ኢተርናል ካልሆነ የሆነ ሰዓት ላይ ማፍቀር ጀመረ ማለት አለብን። ኢተርናል ደግሞ ለምሳሌ ፍቅርን ማለት ነው። ኢተርናሊ አክት ካደረገ ፍቅርን የሚያፈቅረው ነገር ሳይኖር አክት ለማፍቀር እየሞከረ ነው ማለት ነው። የሚያፈቅረው ነገር ሳይኖር ማለት ኤግዚስተንስ በሌለው ነገር ላይ አክት እያደረገ ነው። አሁን መፍጠር ኢተርናል አክት ነው ብለን ስንል መፍጠር የተፈጠረ ነገር ኖሮ አያስፈልግም አክት ለማድረግ ማለት ነው። መፍጠር አክት ለማድረግ የተፈጠረ ነገር አያስፈልግም።
ከኢተርናል አክት ብታደርግ ኦኬ የተፈጠረ ነገር የለም ትፈጥራለህ፣ አክት ነው። ፍቅር ግን የሆነ ኤግዚስት ያደረገ ነገር መኖር አለበት። የኤግዚስት የማያደርግ ነገር ካሌለ ወደ ማን ነው ፍቅርን የምትልከው? ኤግዚስት በማያደርግበት ሁኔታ ማለት የሆነ ኤግዚስት የሚያደርግ ኦብጀክት አለ፣ ወደ እሱ ነው ለማፍቀር ፍቅርን አክት የምታደርገው ማለት ነው። ግን ምንም ኤግዚስት ካላደረገ ደን መጀመሪያ መፍጠር አለብህ ወደ እሱ ፍቅርን አክት ለማድረግ ወይ ደግሞ ፍቅርን አክቲቭ ለማድረግ መጀመሪያ መፍጠር አለብህ። ከፈጠርክ በኋላ ነው ወደ እሱ ፍቅርን የምታለው አክት የምታደርገው ማለት ነው። ስለዚህ አላህ መጀመሪያ መፍጠር አለብህ። ፍጥረት ላይ ዲፔንደንት ሆኗል ፍቅርን አክቹዋላይዝ ለማድረግ። የዚህን ጊዜ በቃ አክቹዋላይዝድ ያላረገው እንትን አለ ግብር አለ። ስለዚህ አላህ ከፖተንሲ ስላለው ፖተንሲ ያለው ነገር በሙሉ ደግሞ ፐርፌክት አይደለም። ፐርፌክት ያልሆነ ነገር በሙሉ ፍጡር ነው። ፐርፌክሽን ግዴታ ሁሉ ነገር አክቹዋላይዝድ ካላደረግ ፐርፌክት አይደለም ማለት ነው። ፐርፌክሽን ከሌለ ደግሞ ፍጡር ነህ። አሁን እነሱን እንዲህ እንትን አብሰል ለማድረግ ምናምን አይደለም። ጀስት ፐርፌክሽን የሌለው በሙሉ ፍጡር ነው። ፐርፌክሽን የሌለው ነገር አክቹዋላይዝድ ያላደረገ ነገር በሙሉ ፍጡር ነው። ከዚህ ለጀሃነም የፈጠራቸው ካሉ እንዴት ፍቅር ሊሆን ይችላል? አብዛኞቹ ለጀሃነም ከፈጠረ እንዴት ፍቅር ሊሆን ይችላል? ምክንያቱም ብርሃንና ጨለማ አንድ መሆን አይችሉም። በዚህ በኩል ፍቅር ነው እያልክ በዚህ በኩል ደግሞ ጥላቻ እንዴት አንድ ላይ ሊቆም ይችላል? አንድ ማንነት ላይ አንድ እንትን ላይ ጥላቻና ፍቅር አንድ መቆም አይችልም። እነሱ ይላሉ እኮ ታውቃለህ፣ ሰላም ለኪ ይላሉ። እነሱ ይላሉ ታውቃለህ፣ አላህ ይጠላልም ይወዳልም ይላል። እንዴት ብሎ አንድ ሊሆን ይችላል? አሁን እኛ እግዚአብሔር ፍቅር ነው ስንል ምንም የሚጎልበት ነገር የለም። ሰው በራሱ ነው ገሃነም የሚገባው እንጂ ፍጥረት ቢሳሳት በራሱ እንትን ሊቀጣ ይችላል እንጂ ከዛ ውጭ ፍቅር ነው። እሱ ላይ የሚጎልል ነገር የለም። ግን ስለ አንድ አሁን ለምሳሌ አላህ አንድ ነው የሚሉ ከሆነ የአንድ አካል ጥላቻ ፍቅርም እንዴት ሊሆን ይችላል? እሱ ነው እንትን ማድረግ ያለባቸው። እሱ ራሱ ኮንትራዲክት ያደርጋል። ሁለቱ ፍቅርና ጥላቻ የሚጋጭ ሀሳብ ነገር ነው። ይደር አንዱ ነው የምትሆነው። አሁን ሰላም ለኪ እዚህም ነው እዚህም አይደለም ሊባል አይችልም። አንድ አካል ስለሆንክ ይደር እዚህ ነህ ወይ እዚህ አይደለም። ሁለቱንም ልትሆን አችል። ይህ ሎ ኦፍ ኮንትራዲክሽን እኮ ግልጽ የሆነ ሎ ኦፍ ኮንትራዲክሽን ነው። ግን እኔ አሁን ከእንትኑ እስኪ የዋድ የሚመልስልናልና እንትን የዋድ እስኪ ሚቱን አንሳና አንተ ብዙ እነሱ ጋር ስለምንሰራ ማወቅ እንፈልገው ነገር አለ አለ። እሺ መምህር ወይ ይሰማል? እንትን እዛ አሁን ለምሳሌ ጀነት የሚገባ ሰው ካለ አምልኮ ይፈጽማሉ ልክ እዚህ ሶላት እንደሚያደርጉት ምናምን ጀነት ውስጥ። አንዳንዶቹ በጭራሽ እዛ አምልኮ የለም ምናምን ብለው እዚያ ያመለክ ነው እኮ እዛ እንድንደሰት ነው ይሉና ማምለክ ራሱ የሆነ መጨነቅ ምናምን አድርገው ነው የሚያስቡትና እዛ አምልኮ የለም ብለው የሚያምኑ አሉ። አንዳንዶቹ አዎ እናመልካለን ይላሉ፣ ግን እንደዛ አናመልክም ብለው የሚያምኑ ሙስሊሞችም አሉ። አሁን አብዛኛውን ለምሳሌ ታይሙ አሁን ለምሳሌ 72 ደናግል ምናምን የሚባለው በዛ ነው ሙሉ ጊዜያቸው የሚፈጀው እዛ ትንሹ ነው ባይዘው 72 ራሱ ይሄን ሑረላይን የሚባሉትን ነው እንጂ ኖርማሊ ሜይደን ሰርቫንትስ የሚባሉ በሺዎች እስከ 700 ሺህ ምናምን የሚደርሱ ለዛ ለሴክስ አገልግሎት ምናምን የሚጠቀሟቸው ብዙ ሴቶች አሉ። ሑሪ የሚባሉ ይሄ አይኖቻቸው ትላልቅ በገነት የተፈጠሩ ሴቶች የሚባሉ ናቸው። 72 ምናምን እየተባሉ የሚቆጠሩት። አሁን ከዚህ አንጻር እኮ ስናየው ማለት ነው። ከዚህ አንጻር አሁን ሰው ለሚገዛለት ነገር ነው አይደል አምላኩ የሚለው። አሁን ለምሳሌ መጽሐፍ ቅዱሳችን ሆዳቸው አምላካቸው ሲል ለገንዘብ የሚገዛ ሰው ነው አምላኩ የሚባለው ማለት ነው። ስለዚህ የእነሱ አሁን መገዛታቸው ለዚህ ነገር ከሆነ ሴት ናት አምላካቸው እንደማለትም አይሆንም፣ ወይም ደግሞ ጾታዊ ግንኙነት። ምክንያቱም ዋና ፐርፐዛቸው እዚህ ላይ የሚገዙት ለዛ ፐርፐዝ ስለሆነ ማለት ፍላጎታቸው ለዛ ስለሆነ። አሁን ለእኛ በክርስትና ህይወት ከሆነ ሂደን የምንኖረው ወይም ደግሞ ሂደን የምናገኘው ክርስቶስ ነው።
ስለዚህ ለክርስቶስ ብለን እንገዛለን። ውጤቱም ሽልማታችን ራሱ እግዚአብሔር ነው። የምንደሰቱም በራሱ በእግዚአብሔር ነው። ስለዚህ ለክርስቲያኖች አምላካቸው እግዚአብሔር ራሱ ነው። እነሱ ጋር ግን ሲሆን የሚገዙለት ነገር የጾታዊ ግንኙነት ነው እየሆነ ያለውና አምላካቸው ራሱ አላህ ነው ወይስ ያኛው ውጤቱ ነው? ምክንያቱም ሙሉ እድሜያቸው የሚገዙት ለዛ ነገር ከሆነ አምላካቸው ማን ነው? አላህ ወይስ እነዛ 72 ምናምን የጾታዊ ግንኙነት ያለው? በጣም ጥሩ ጥያቄ። ባይዘው እንደተናገሩት እኛ ተስፋ የምናደርገው ወይም ደግሞ የምንጠብቀው ፈጣሪ ነው አይደል? እኛ የምንጠብቀው አምላካችንን ምናምን ነው። እነሱ የሚጠብቁት ያው አምላካቸውን ነው። እሱም ያው እንግዲህ እህቶች ናቸው ተስፎቻቸው ማለት ነው። ባይዘው ፍጡር እንደሆነ የሚያመልኩት ወይም ደግሞ ተስፋቸው ፍጡር ነው የምንለውም በምክንያት ነው። እነሱ አሁን በምድር ላይ እየሰሩ ያሉት በምድር ላይ እየወጡ እየወረዱ ጂሃድ እየፈጸሙ እየተጋደሉ ያሉት ለምንድን ነው ብላችሁ ብትጠይቋቸው ለሴቶች ነው። ኦኬ ራሱን ነፍሱን አሳልፎ የሰጠ ወይም ደግሞ በጦርነት ጊዜ የሞተ ሰው ያ 72 ከነዛ ከደናግሎቹ 72 ለእያንዳንዳቸው ለነዛ 72 ደግሞ እንደዛው 1700 ምናምን ሰራተኞች አሏቸው ማለት እነሱን የሚያገለግሏቸው በምድር ላይ ያሉ ሴት ሚስት እያሉ የነበሯቸው ሚስቶቻቸውንም ጭምር ተጨምሮላቸው በጀነት እነርሱን እየተገናኙ ይኖራሉ የሚል ተስፋ ስለተሰጣቸው ያንን ለማግኘት ነው አሁን እየለፉ ያሉት ማለት ነው። ኦኬ ያንን ለማግኘት ማን ሴቶቹን ለማግኘት ማለት ነው። ሰው ተስፋ አድርገው እየሰሩ ያሉት ሙስሊሞቹ ፈጣሪን ነው ወይም ደግሞ አምላክን እናያለን ወይም ደግሞ አምላክን እናገኛለን ከአምላክ ጋር እንኖራለን በሚል ተስፋ ነው አይደለም። ከሴቶች ጋር እንኖራለን፣ በጣም ብዙ ሴቶች ጋር እንኖራለን፣ በጣም ብዙ የሚበላ የሚጠጣ ነገር አለ ብለው በቃ እየለፉ ያሉት ማለት ነው። በቃ እዛ ሄደን የሚበላ አለ፣ የሚጠጣ አለ፣ ሴቶች አሉ። በቃ ይሄን ተስፋ አድርገው ነው እየተጋደሉ ያሉት ማለት። ከዚህ ምን ትረዳላችሁ? በጣም በሚያሳዝን ሁኔታ ፍጡር ተደግፈው ፍጡርን ተስፋ አድርገው ነው እየኖሩ ያሉት ማለት ነው። የፍጡርን ደስታ ወይም ደግሞ ፍጡር ደስታ ይሰጠኛል ብለው ማለት ነው እየለፉ ያሉት ሙስሊም ወንድም እህቶቻችን ማለት። ፍጡር የሚሰጥ ደስታ ደግሞ ዘላለማዊ ሊሆን አይችልም፣ ጊዜያዊ ነው። ኦኬ ከፍጡር የሚገኝ ፍጡር ጊዜያዊ እስከሆነ ድረስ ወይም ደግሞ በጊዜ ሂደት የተገኘ ጊዜያዊ እስከሆነ ድረስ እሱ የሚሰጥ ደስታ ደግሞ ጊዜያዊና የሚያልፍ የሚጠፋ በቃ ኦፍኮርስ የተገኘ ነገር የሆነ ኢተርናል ደስታ ኢተርናል የሆነ ደስታ ሊሰጥ አይችልም። ኦኬ ኢተርናል የሆነ አካል ግን ዘላለማዊ የሆነ አካል ግን ዘላለማዊ ደስታ ዘላለማዊ ህይወትን ሊሰጥ ይችላል ይቻላል። ለዛ ነው እኛ ቲቶ ምዕራፍ 2 ከቁጥር 13 ጀምሮ የተባረከው ተስፋችን እርሱም ጌታችን ኢየሱስ ክርስቶስን ተስፋ እናደርጋለን። የሚመጣው እሱ ነው ተስፋችን። ተስፋ የምናደርገው የምንጠብቀው የተባረከው ተስፋችን ጌታችን ኢየሱስ ክርስቶስ ነው። እሱም ለዘላለም የሚኖር ዘላለማዊ አምላክ የሆነ በዚያን ጊዜ ብሎ ራእይ ምዕራፍ 11 አይ ቲንክ 11 12 ተስፋቸው ወይም ደግሞ በዛን ሰዓት ምግባቸው መብላቸው ብርሃናቸው በጉ ይሆናል ተብሎ እንደተነገረ ማለት በዙፋኑ ላይ ያለው በጉ ይሆናል። አይራቡም አይጠሙም ተብሎ የተነገረው ለምንድነው? መብል መጠጡ ራሱ ክርስቶስ ነው። ኦኬ ቀንም ማታም የለም ብርሃኑ ራሱ በጉ ኢየሱስ ክርስቶስ ስለሆነ የማይጠፋ የዘላለም ብርሃን እሱ ስለሆነ ነው። እዛ ግን ምን አለ? መንጋት መምሸት አለ፣ ገበያ አለ። አርብ እየወጡ ገበያ ይሄዳሉ እና ገበያው ላይ ደግሞ ሌሎች ሴቶች በፎቶ የተቀመጡ ሌሎች ሴቶች እንግዲህ ሚስቶቻቸው ቤት አስቀምጠው ቤት አላቸው ቤት ውስጥ ብዙ ሚስቶች አስቀምጠው ከዛ በኋላ ገበያ ይሄዳሉ። አርብ አለ፣ ሰኞ፣ ሮብ፣ አርብ ምናምን አለ በገነት በሙስሊሞች ገነት። አርብ ለገበያ ይወጣሉ። አርብ የወጡበት ገበያ ደግሞ
ፎቶ አለ፣ የወንድና የሴት ፎቶ የተሰቀለበት ገበያ ነው። ልክ እዛ የተመቻቸው ፎቶ ሲያገኙ ገብተው ያው ግንኙነት አድርገው ይወጣሉ። ከዛ ወደ ቤታቸው ሲመለሱ ሚስቶቻቸው ሲያዩቸው ከነበራቸው ውበት ጨምረው ያገኟቸዋል ይላል። ከነበራቸው ውበት እናንተ ትተናችሁ ስንሄድ ከነበራችሁ ውበት እኮ ጨምራችሁ ያገኘናችሁ ብለው ይናገሯቸዋል ይላል። ከዛ እነሱም እኛም ስትሄድ ከነበረ ውበት እኮ ጨምረን ያገኘን ብለው አላህን ያመሰግናሉ። ወደ ስራ ወደ እነሱን ደግሞ ወደ መገናኘት ይሄዳሉ። እንደዚህ አይነት አስቂኝ ድራማ ተስፋ እያደረጉ ነው የሚኖሩት ሙስሊም ወንድምቶቻችንና እባካችሁ ከዚህ ከህልም ቅዠት ውጡና እውነት ህይወት መንገድ የሆነው ክርስቶስን እንድትቀበሉ ያው እንሰራለን። እውነት ለመናገር ከዚህ ተረት ወጣችሁ የምርም የማይመስል ነገር እየተከተላችሁ ራሳችሁን የማይሆን ህይወት ውስጥ ከምታስገቡ ለዚህ ተስፋ ብላችሁ ሰውንም ከምታጠፉ ራሳችሁንም ከምታጠፉ በቃ ጂሃድ የሚባል የሚገርም ትምህርት አላቸው። የተጋደለ ብዙ ሴቶች ይሰጠዋል፣ በጦርነት የሞተ በጣም ብዙ ሴቶች ያገኛል ስለሚባሉ በቃ በጦርነት ለመሞት ሰውን ገለው ለመሞት ያላቸው ፍላጎት you don't have any clue ማለት ነው። እውነት ለመናገር በቃ ይሄን ብዙ ሴት ለማግኘት ሲሉ ብዙዎቹ እና ኤስአይኤስ ምናምን አጥፍተው ጠፊ የሚሆኑት ባይዘው ይሄንን ተስፋ እያደረጉ ያውነ ይሄንን ተስፋ አገኛለሁ ብለው ራሳቸውን አጥፍተው ጠፊ አድርገው የሾሙ በጣም ብዙ አሳዛኝ ሙስሊም ወንድም እህቶች አሉ እና ንቁ ለማለት ነው። መምህር አበዛው ይቅርታ። እኔ ራሱ እየተገረምኩ ነበርና እንደ ፊልም ነገር ነው። በቃ የሆነ ሴት የሚወድ ፊልም ደራሲ የሰራው ስክሪፕት ነው የሚመስለውና ያሳዝናል። ብቻ እዚህ የዓለም ላይ ያላስደሰተ ነገር እንዴት ነው ለዘላለም የሆነው? በቃ ይሄ እኮ ስታየው ገንዘብ ያለው አቅም ያለው ሰው ምን ጀነት ያስገባው? እዚህ ራሱ ማድረግ ይችላል እኮ ይሄ ነገር። እዚህ የሚፈለገው ነገር ሁሉ ማሟላት ይችላል። ሴትም ቢሆንም ገበያም ቢሆንም ምንም ቢሆንም እዚህ ማድረግ ይችላል። ምን አዲስ ነገር አለ? አሁን እዚህ ጋር ዓለም ላይ የኖርክ እኮ በሴት መደሰት ፍጹም የሆነ ደስታ የለም። በፍጥረት ምንም አይነት ፍጹም የሆነ ደስታ የለም። እዚህ ፍጹም ያልሆነ ነገር በኋላ ፍጹም ይሆናል ብሎ ማሰብ ቅዠት ነው እና መጽሐፉን ራሱ የጻፈው ሰው ምን ያክል ሴት እንደሚወድ የሚያሳይ ነገር ነው። ብቻ በዛ የተበላ ነገር ነው፣ ግን ያሳዝናል። ወደ ብርሃን ነው ስንል በምክንያት ነው የምንለው። ለዚህ ነው ብቻ እናንተ እኔ እወጣለሁ፣ እናንተን ቀጥሉበት። ደህና ሁኑ። እስኪ ዮኒ የሚባለው አስገባው። እስኪ ዮኒ ነው ምናምን የሚባለው ልጅ አዳም ካለ ያስገባት የሚገባ አይመስለኝም ልጁ ብዙ ጊዜ ያ ይሄ አንዳንዱ እንትን እያለ ማለት እየተናደዱ የሚስቁ ሰዎች አሉ። ምን ፈንድሻ እየተቃጠለች ስቃለች እንደሚባለው እንደ ፈንድሻ ውስጣችሁ እያረረ እየሳቃችሁ ለመምሰል ራሳችሁን ባትሸውዱ መልካም ነው። እውነት ለመናገር አሁን ፍጡር ነው ተስፋዬ ካልክ ቻው፣ ምንም ልንረዳ አንችልም። ፍጡር ነው የዘላለም ደስታ የሚሰጠኝ ምናምን ብለህ የምታስብ ከሆነ ቻው ኦኬ። አሁንም በገነትም ሄጄ በሚበሉ በሚጠጡ ነገሮች ነው ሰርቫይቭ ማድረገው ብለህ የምታስብ ከሆነ ወር ኢዝ ኢተርኒቲ ማለት ነው። ዘላለማዊነት ታዲያ የት ነው? የምትበላ ከሆነ የምትጠጣ ከሆነ ሰው ከበላ ከጠጣ ደግሞ ለስጋው ግዘፍ ኦኬ። ካልበላ መጠውለግ፣ ሲበላ ማማር ምናምን እንደዚህ አይነት ነገሮች ሊኖሩ ነው ማለት ነው ኦኬ። በመብል ሰስቴን የምታረግ ከሆነ ስቲል በገነትም ሄደ ሰው ዲፔንደንት የምትሆነው ማን ላይ ነው? እንትን ራሱ
ኢተርናል ባልሆነ ነገር ማለት ነው። ወይም ደግሞ ዘላለማዊ ባልሆነ መብል መጠጥ ማለት ነው። ዘላለማዊ ባልሆነ መብል መጠጥ ደግሞ ለዘላለም መኖር እርዝ የማይታሰብ ነገር ኦኬ፣ አይታሰብ። ከዛ አንጻር የሚታይ ነው። ምናልባት እኔም እየወጣው ነው አዳምሻ፣ እናንተ ቀጥሉ ምናምን። የዋድ 5 ደቂቃ 2 ደቂቃ እኔም ልዘጋ ነው። አብረን እንዘጋለን። ኦኬ 2 ደቂቃ እንትን ትላንትና አንድ ጥያቄ ሲጠይቅ ነበርና መልሼለት ነበርና እንደዚህ የሚል ነገር አንስቶ ነበረ። አንድ ሰው እዛ እስልምና ቦታ ቤታቸው ያው ታውቃለህ፣ ሁሉም ቫንዳም ስለሚሆኑ ትንሽ ይከብዳል። አምላክ ተሰቅሏል፣ አምላክ አልተሰቀለም። አሁን በዚህ ቦታ ላይ ሁለቱንም አምላክ አድርጎ ለመጠቀም የሚፈልግ ሰው ነበርና አምላክ ተሰቅሏል፣ አምላክ አልተሰቀለም፣ የተሰቀለ አምላክ ያልተሰቀለ አምላክ ብሎ አለ። እንደዚህ ብሎ አለ። ምንድነው የዚህ ስህተቱ? ምንድነው? ይህንን የቋንቋ ችግር ነው። የቋንቋ ችግር አለበት። ለምሳሌ አንድ ሰው መጥቶ ሰው ሞቷል፣ ሰው ግን አልሞተም ብሎ መናገር ይችላል? አይችልም። ሰው ሞቷል፣ ሰው ግን አልሞተም ካለ ሁለቱም ቦታ ላይ ሰው አስገብቷል። ሰው ብሎ ሰው ሞቷል፣ ሰው ግን አልሞተም ማለት ምንም ትርጉም የሌለ ንግግር ይሆናል። ሰው ሞቷል፣ ሰው ግን አልሞተም ማለት ትርጉም የሌለ አረፍተ ነገሩ ትርጉም እንዳይሰጥ ያደርጋል። ሁለቱም ጋር ሰው አለ። አንደኛው ሰው ሞቷል ይላል፣ አንደኛው ደግሞ ሰው ግን አልሞተም የሚላል። ስለዚህ ሁለቱም ትርጉም አይሰጥም። ግን ለምሳሌ በሰው በሚለው ቦታ ላይ የአካላቱን ስም ግዴታ ማለት ለምሳሌ ሰው ሞተ ብለን መናገር እንችላለን። ሰው ለብቻው ማለት ነው። ሰው ሞተ የሚለው ብቻ መናገር እንችላለን። ሰው ግን አልሞተም ብለን መናገር እንችላለን ለየብቻው። ለምሳሌ የሆነ መኪና አደጋ ነበረ፣ ሰው ሞተ ብሎ መናገር ይቻላል። አይ ሰው ግን አልሞተም ብሎ መናገር ይችላል። ግን አት ሴም ታይም ግን ሰው ሞቷል፣ ሰው ግን አልሞተም ማለት ግን አይቻልም በአንድ አረፍተ ነገር ላይ። ልክ እንደዚሁ ሰው ሞተ፣ ከበደ ግን አልሞተም፣ እንደዚህ ማለት ይችላል። ችግር የለውም። ሰው ሞቷል ግን ከበደ አልሞተም። ወይ ደግሞ አየለ ሞተ፣ ከበደ ግን አልሞተም ማለት እንችላለን። አየለ ሞቷል፣ ከበደ ግን አልሞተም ማለት እንችላለን። ልክ እንደዚሁ እዚህ አረፍተ ነገር ላይ ስህተቱ የቋንቋ ችግር ነው። አንዳንድ ጊዜ በቃ ትልቅ ትሪክ ኮሽን ያርዛችሁ ስለሚመስላችሁ ነውና አምላክ ተሰቅሏል፣ አምላክ አልተሰቀለም እንደዚህ ተብሎ አይነገርም። በአካላቱ ነው የምጠራው። አየህ አምላክ የሚለውን ስላስገባ ከእነዚህ አካላት መካከል የትኛው አካል እንደሆነ መናገር አለብህ። ኦኬ፣ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ተሰቅሏል ማለት ትችላለህ። እግዚአብሔር አብ ግን አልተሰቀለም ብለህ መጥራት ትችላለህ። ስፔሲፊክ አድርገህ ማለት ነው። እግዚአብሔር ወልድ ተሰቅሏል፣ እግዚአብሔር አብ ግን አልተሰቀለም ማለት ትችላለህ። ግን ሁለቱም ቦታ ላይ አምላክ አድርገህ የቋንቋ ማለት ትርጉም የሌለ ነገር እንዲሰጥ አድርገህ ከዛው ሪፊዩት አደረኳቸው ማለት አትችልምና ይህንን ብትመለከቱት ብዬ ለማሳየት ነው። እግዚአብሔር ይስጥልኝ። ዮሐንዬ መናገር ከፈለግ መናገር ይችላል። ያ ቃል ታሰማልን አዳማዎችም ፖይንት የሆነ የሞተ አምላክ ያልሞተ አምላክ ምናምን እያሉ ጥያቄ ለመፍጠር ምናምን የሚሞክሩ አካላት አሉ። ወይም ደግሞ ይሄ በቃ ትልቅ ጥያቄ ያነሱ ይመስል ማለት ነው። ልክ አሁን እንዳነሳው ነው። አይ ቲንክ ጎርጎሪዮስ ዘኑሲስ ወይም ደግሞ የኒሳው ጎርጎሪዮስም ይህን ሀሳብ ያነሳዋል። ሊንግስቲክ ባሪየሮች ሊኖሩ ይችላል። አሁን ለምሳሌ ይሄ ሰው ሞተ የሚለው ነገር ሶሪ በጣም ይሰማል። ትሰማለህ? ያ ሰው የሚለው አሁን ለምሳሌ አሁን ባነሳው ሰው ሞቷል፣ ሰው አልሞተም የሚለው ሰው እያልክ ያለው ምንድን ነው? ባህሪን ነው ወይስ አካልን ነው? ይህ በጣም አምቢጊየስ የሆነ ወርድ ነው ሰው ስትል ማለት ነው። በቋንቋ ደረጃ በአሁኑ ሰዓት ሰው የሚለው ኢሰንስንም ፕላስ ደግሞ ፐርሰንንም ለመግለጽ ሁለቱንም ዝም ብሎ ሚክስ አድርጎ የመጠቀም ባህል ወይም ደግሞ ልምድ ደረጃ ደርሷል። እያንዳንዱን ቋንቋ መባል ይችላል። አሁን ለምሳሌ ሰው ሞቷል ስትል ኢሰንስ ሞቷል ካልክ ሁሉም ሰው ሞቷል ማለት ነው። ኦኬ ኢሰንስ ሞቷል
ሁሉም ሰዎች ሞተዋል እያልክ ነው። ለምሳሌ ሰው ሞተዋል ካልክ ማለት ሁሉም ሰው ሞተዋል እያልክ ነው። ስለ ኢሰንስ ከሆነ እያወራ ያለው በቃ ፍጥረት ማለት ሰው የሚባለው ፍጥረት ሁሉ ሞተዋል የሚል ሀሳብ ነው የሚሰጠው። ኦኬ እከሌ የሚባል ሰው ከሆነ ኦኬ ስለ ፐርሰኑ ነው እያወራ ያለው ማለት ነው። ናት ዲ ኢሰንስ ማለት ስለ ኢሰንስ ስለ ባህሪው ሳይሆን እያወራ ያለው ስለ አንድ ሰውነት ባህሪ ስላለው አንድ አካል ነው እያወራ ያለው ማለት ነው። ልክ እንደዚያ በስላሴ አካላትም እንደዚያ ነው። አምላክ ሞቷል ስትል ምን ማለት ነው? ማለት ሶስቱም ፐርሰንስ ሞቷል እያልክ ነው ወይስ ምንድን ነው? ኦኬ በተለየ አካሉ ወልድ ከተባለ ኦኬ የመለኮትነት ባህሪ ያለው ከሶስቱ አካላት አንዱ ወልድ ምንድነው? በተለየ አካሉ ሰው ሆነ ሞተ ተብሎ ይነገርለታል ማለት ነው። አምላክ የሚለው በስላሴ ኮንሴፕት ስንናገር አምላክ የሚለው ኢሰንስን ወይም ደግሞ ባህሪን የሚገልጽ ነው። ኦኬ ያን ባህሪ የያዘ አካል ለመግለጽ ከፈለግን ኦኬ አምላክ ሞተዋል ማለት እንችላለን፣ ግን ማብራሪያ ይፈልጋል። ኦኬ ሶስቱ አካላት እያልን አይደለም። ኦኬ ከሶስቱ አካላት አንድ ወልድ በተለየ አካሉ ሰው ሆነ፣ ኦኬ ተገረፈ፣ ተሰቀለ፣ ሞተ፣ ሞትን ድል አድርጎ ተነሳ ብለን እንናገራለን ማለት ነው። እነዚህም በደንብ መለየት ያስፈልጋል። ሰው ሞተ ኢሰንስን ከሆነ ፍጥረት ሁሉ ሰው የሚባለው ፍጥረት ሁሉ ሞቷል እያለ ነው። ኦኬ እንትና የሚባል ሰው ከሆነ ግን ስለ አንድ የሰውነት ባህሪ ስላለው ስለ አንድ አካል ነው ማለት ነው። ልክ እንደዚያ አምላክ ሞተ ሲባል ኦኬ ያ የአምላክነት ባህሪ ካላቸው ከሶስቱ አካላት አንዱ ወልድ የራሱ ባደረገው ስጋ መለኮትነቱ ራሱ አይደለም። በባህሪ መለኮት ሞተ ከተባለ ራሱ ያ መለኮታዊ ባህሪ የሶስቱ አካላት ስለሆነ አሁንም ሶስቱ አካላት ሞቱ ያስብላሉ ወቅቱ ስብሐትና ማለት ነው። ያ መለኮት ግን የራሱ ባደረገው ሰውነት ምን አለ ቃል ወይም ደግሞ አምላክ በስጋ ሞተ ተብሎ ይነገርለታል። ከዚህ አንጻር በደንብ መረዳት መቻል አለብን ለማለት ነው። አዳምሻ አንተ ጋር ማይ ቲንክ መሽቷል መሰለኝ። ትክክል። ሰላም